እስቲ አስቡት፣ የጥንቱ ነቢይ የኤልያስ ታሪክ እንዲሁ ያለፈ ታሪክ ብቻ ሳይሆን ለወደፊቱ ጊዜ የተቀመጠ የትንቢት ምሳሌ ቢሆንስ? ዛሬ የምንመለከተው አንድ ስነ መለኮታዊ ምንጭ በጣም አስገራሚ ሐሳብ ነው የሚያቀርበው። የኤልያስ ሕይወት በዮሐንስ ራእይ መጽሐፍ ውስጥ ለምናገኛቸው ሁለት ምስጢራዊ ምስክሮች እንደ አንድ ቅድመ ሁኔታ ወይም ምሳሌ ሆኖ ያገለግላል ይላል። በቃ ኑ ወደዚህ አስደናቂ ንጹር ጠለቅ ብለን እንግባና ምን እንደሚለን። ታዲያ በመጨረሻው ዘመን የሚነሱት እነዚህ ሁለት ኃያላን ነቢያት እነማን ሊሆኑ ይችላሉ? እንግዲህ ይህ ምንጭ እንደሚለው መልሱን ፍለጋ ወደፊት መመልከት አያስፈልግም። ይልቁንም ወደ ኋላ ወደ ነቢዩ ኤልያስ ታሪክ ነው መዞር ያለብን። የእነዚህ ምስክሮች ማንነት ምስጢር ያለው በኤልያስ ታሪክ ውስጥ ነው ይለናል። እሺ፣ ወደ ዋናው ንጽጽር ከመግባታችን በፊት ግን መጀመሪያ መድረኩን በደንብ ማዘጋጀት አለብን። ማለትም ይሄ ምንጭ የሚጠቀምባቸውን ቁልፍ ቃላት፣ ተዋናዮች እና የጊዜ ሰሌዳዎችን መጀመሪያ መረዳት አስፈልጓል። በቃ መሰረቱን እናስይዘን እንቀጥላለን። እሺ፣ እንግዲህ መጀመሪያ ላይ የምናገኛቸው ሁለቱን ምስክሮች ነው። እነማን ናቸው እነዚህ? በራእይ ምዕራፍ 11 መሰረት በታላቅ መከራ ወቅት ለ1260 ቀናት ትንቢት እንዲናገሩ ከላይ የመጣ መለኮታዊ ስልጣን የተሰጣቸው ሁለት ነቢያት ናቸው። እዚህ ጋር ቁልፍ የሆነችው ቁጥር 1260 የምትለዋ ናት። ይችን ቁጥር በደንብ መያዝ አለብን፣ ለንጽጽራችን በጣም ወሳኝ ነች። እና ይሄ 1260 ቀን አንዱ የተባለ ቁጥር አይደለም። ታላቁ መከራ ተብሎ ከሚጠራው የ3 ዓመት ተኩል ጊዜ ጋር እኩል ነው። 42 ወርም ይባላል። ምንጩ እንደሚለው የሁለቱ ምስክሮች አገልግሎት የሚከናወነው ልክ በዚህ ጊዜ ውስጥ ነው። ይሄ የ3 ዓመት ተኩል ጊዜ ከኤልያስ ታሪክ ጋር እንዴት እንደሚገጣጠም ስናይ ነው ነገር ሁሉ ግልጽ የሚሆነው። እሺ፣ እዚህ ላይ ደግሞ ምንጩ አንድ ወሳኝ ነጥብ ያስቀምጣል። ሁለቱ ምስክሮች፣ 144 ሺዎቹ እና የበኩራት ፍሬዎች የሚሉት ስያሜዎች 3 ተለያዩ ቡድኖችን አያመለክቱም ይላል። በሌላ አነጋገር እነዚህ ሁሉ ለአንድ የታተመ የእግዚአብሔር ሕዝብ ቡድን የተሰጡ የተለያዩ ስሞች ናቸው። በተቃራኒውም በኩል ያለው ጠላታቸው ከጥልቁ የሚወጣው አውሬ ወይም የጥፋት ልጅ ተብሎ ቢጠራም አንድና ተመሳሳይ አካል ነው። ይህን እንደዚህ ስናየው ታሪኩ በጣም ይቀላል። በቃ አሁን መሰረቱን ይዘናል። እስቲ ወደ ዋናው ጉዳይ ወደ ንጽጽሩ እንምጣ። ምንጩ እንደሚለው የኤልያስ ታምራት እንዲሁ በታሪክ መዝገብ የሰፈሩ ክስተቶች ብቻ አይደለሙ። ከዛ ይልቅ ለፍጻሜው ዘመን ምስክሮች ኃይል እንደ አንድ ትንቢታዊ ጥላ ወይም ምሳሌ ሆነው ያገለግላሉ። እስቲ የመጀመሪያውን አስገራሚ ተመሳሳይነት አብረን እንይ። እንግዲህ የመጀመሪያው ተመሳሳይነት በጣም ግልጽ እና በቀጥታ ከቅዱሳት መጻሕፍት የተወሰደ ነው። በአንድ በኩል ኤልያስን እናያለን ለ3 ዓመት ተኩል ዝናብ እንደማይኖር በቃሉ ሲያውጅ፣ በሌላ በኩል ደግሞ ሁለቱን ምስክሮች እናገኛለን። እነሱም ልክ ለተመሳሳይ ጊዜ ዝናብ እንዳይዘንብ ሰማይን የመዝጋት ስልጣን አላቸው። ምንጩ እንደሚለው ይሄ የጊዜ መገጣጠም እንዲሁ በአጋጣሚ የተፈጠረ ነገር አይደለም። ይሄ ሆን ተብሎ የተቀመጠ ትንቢታዊ ግንኙነት ነው። ግን ታሪኩ በዚህ ብቻ አያበቃም። ግንኙነቱ ከዝናብ ቁጥጥርም በላይ ይሄዳል። ሁለቱም ወገኖች እሳትን እንደ መለኮታዊ መሳሪያ ሲጠቀሙ እናያለን። ኤልያስ በሐሰተኛ ነቢያት ላይ እሳትን ከሰማይ እንዳወረደ ሁሉ ሁለቱም ምስክሮችም ጠላቶቻቸውን ከአፋቸው በሚወጣ እሳት እንደሚበሉ ተጽፏል። ስለዚህ ይህ የእሳት ሐሳብ በመለኮታዊ ፍርድ የሚመጣ እሳት በሁለቱም ታሪኮች ውስጥ ጎልቶ የሚደጋገም ጭብጥ ነው። እንግዲህ ኃያል ጀግና ካለ ኃያል ጠላትም አይጠፋም። አሁን ደግሞ ወደ ታሪኩ ዋና ግጭት እንሸጋገር። ኤልያስም ሆኑ ሁለቱ ምስክሮች በዘመናቸው የነበሩትን ክፉ ገዢ ኃይላት እንዴት እንደተጋፈጡ አብረን እንመልከት። የሚገርመው ተቃዋሚዎቻቸውም ሳይቀሩ በጣም ይመሳሰላሉ። የኤልያስ ዋና ጠላት ማን ነበረች? የእግዚአብሔርን ነቢያት ስታሳድድ የነበረችው ክፉዋ ንግሥት ኤልዛቤል። የሁለቱ ምስክሮች ጠላት ደግሞ ቅዱሳንን የሚዋጋው ከጥልቁ የሚወጣው አውሬ ነው። ታዲያ ምንጩ ምን ይላል? ኤልዛቤል ለዚህ ለመጨረሻው ዘመን አውሬ እንደ አንድ ታሪካዊ ምሳሌ ወይም ጥላ ሆነ ተገላገላች ይላል። ይህ ቴክስ የግጭቱን መደምደሚያ በደንብ ነው የሚያሳየው።
ሁለቱም ምስክሮች ድል የተመቱበትን ቅጽበት። ግን ታሪኩ በፍጹም እዚህ ላይ አያበቃም። እዚህ ላይ ልናሰምርበት የሚገባው ቃል ለጊዜው የሚለው ነው። አስታውሱ፣ ኤልዛቤል ኤልያስን ዝም አስብላው እንዲሸሽ ብታደርገውም ያለ ጊዜው ነበር። ልክ እንደዛው አውሬውም ሁለቱን ምስክሮች በአገልግሎታቸው መጨረሻ ለጊዜው ያሸንፋቸዋል። ምንጩ እንደሚለው ይሄ በውጪ ሲታይ ሽንፈት የሚመስለው ነገር የታሪኩ መጨረሻ አይደለም፣ ይልቁንም ወደ መለኮታዊው ድል የሚያመራው ወሳኝ ምዕራፍ ነው። እሺ፣ ከዚህ ግልጽ ሽንፈት በኋላ ታዲያ ምን ይሆናል? አሁን ወደ ታሪካቸው የመጨረሻውና እጅግ ታምራዊ ወደ ሆነው መደምደሚያ እንሻገራለን። የሁለቱ ምስክሮች የመጨረሻ ቀናት በትንቢት ውስጥ በዝርዝር ተቀምጧል። እስቲ እንየው። የ1560 ቀን አገልግሎታቸው ሲያልቅ ይገደላሉ። ከዛስ ሰውነታቸው ለ3 ቀን ተኩል ሳይቀበር በጎዳና ላይ ይጣላል። ለጠላቶቻቸው ይሄ ትልቅ የድል ምልክት ይመስላል። ነገር ግን ከ3 ቀን ተኩል በኋላ ከእግዚአብሔር የሆነ የሕይወት እስትንፋስ ገብቶባቸው ከሞት ይነሳሉ። ከዚያም ወደ ሰማይ ያርጋሉ። እናም አሁን ከሁሉም ወደሚበልጠው አስደናቂ ተመሳሳይነት ደርሰናል። የሁለቱም ታሪኮች መደምደሚያ በተለመደው ሞት አይደለም። ኤልያስ በአውሎ ነፋስ ወደ ሰማይ እንደተወሰደ ሁሉ ሁለቱ ምስክሮችም ጠላቶቻቸው ዓይን እያየ በደመና ወደ ሰማይ ያርጋሉ። ይህ ነው እንግዲህ የመጨረሻው ድል፣ ከሚታይ ሽንፈት ወደማይገለጽ መለኮታዊ ክብር መሸጋገር። እሺ፣ እነዚህን ሁሉ አስገራሚ ተመሳሳይነቶች ካየን በኋላ ትልቁ ጥያቄ ይመጣል። ይሄ ሁሉ ምን ማለት ነው? ምንጩ ከዚህ ምን መደምደሚያ ላይ ይደርሳል? የኤልያስ ታሪክ እንደ ምሳሌ ሆኖ ስለ ሁለቱ ምስክሮች ማንነትና ተልእኮ ምን ይነግረናል? በምንጩ መሰረት መልሱ በጣም ግልጽ ነው። ሁለቱ ምስክሮች ማለት የታተሙት 144,000 የእግዚአብሔር ሕዝቦች ናቸው። ተልኳቸው ምንድነው? ዘላለማዊውን ወንጌል መስበክ እና ሰዎች አውሬውን እንዳያመልኩ ማስጠነቀቅ። አዎ ይሰደላሉ፣ ለጊዜውም ድል የተመቱ ይመስላሉ። ነገር ግን በመጨረሻው ድል አድርገው የእግዚአብሔር የመጨረሻው ፍርድ ከመምጣቱ በፊት ወደ ሰማይ ይወሰዳሉ። እናም ይህንን ትንታኔ አንድ ትልቅ ጥያቄ ላይ ትቶን ነው የሚያልፈው። የኤልያስ ሕይወት በእርግጥም ለፍጻሜው ዘመን ምሳሌ ከሆነ ይህ ዛሬ ላለው አማኞች ምን ትርጉም አለው? ይህ ትርጓሜ ስለሚመጣው መከራና ስለ መጨረሻው ድል ምን ሊያስተምር ይችላል? ይህንን ያሰላስልን እንለያይ። ይህንን ትንታኔ አብራችሁን ስለተከታተላችሁ ከልብ እናመሰግናለን።